ከባህር በርና ቀይ ባህር ጋር በተያያዘ ከዚህ ቀደም ያነሱትን አንድ ሐሳብ ጠቅላይ ሚኒስትር አብይ አህመድ አሁንም አጽንኦት ሰጥተው ደግመውታል። በየትኛው ጉዳይ ላይ የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። አሜሪካ ኤርትራ ላይ ጉዞ እገዳ መጣሏ ተሰምቷል። በፕሬዝዳንት ትራምፕ ውሳኔ አሜሪካ የጉዞ እግድ ከጣለችባቸው ሀገራት ዝርዝር ኤርትራ ተካታለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምሽቱን የስልክ ውይይት አድርገዋል። ከንግግራቸው በኋላ ፑቲን በቀል ይፈልጋል ሲሉ ትራምፕ ተናግረዋል። ከአንድ ሰዓት በላይ የተሻገረውን ውይይት ዋነኛ የትኩረት ጉዳይ በጥንቅራችን የምንመለከተው ይሆናል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና ማድረግ ይገባዋል ሲሉ በቅርቡ ጥሪ ማቅረባቸው ይታወሳል። ከዚህ ጋር በተያያዘ አምባሳደር ዲና ሙፍቲ በዚሁ ጽሑፋቸው ዙሪያ ተጨማሪ ማብራሪያዎች እንዲሰጡባቸው በቢቢሲ በኩል የተወሰነው አንኳር ሊባሉ የሚችሉ ጥያቄዎች ቀርበውላቸው ምላሻቸውን ሰጥተውበታል። የመብት ተሟጋቹ ድርጅት የኢትዮጵያ መንግስትን ሊከስ ነው። ክሱ ከተፈናቃዮች ጋር በተያያዘ እንደሚመሰረት ተሰምቷል። ከሰሞኑ የሱዳን ጦር በሀገሪቱ እያገኘ ያለውን ወታደራዊ ድል ተከትሎ ለሱዳን አዲስ የጊዜያዊ መንግስት ማቋቋሙን መዘገባችን ይታወሳል። ይህን ተከትሎ የቀድሞ የሱዳን ሲቪል መንግስት ጠቅላይ ሚኒስትር የነበሩት አብደላ ሐምዶክ የሱዳን ጦር አዲስ መንግስት የውሸትና ለውጥ የማያመጣ ነው ሲሉ ተቃውመውታል። ወታደሮች ዴሞክራሲ እንዲያመጡ ተስፋ ማድረግ ሞኝነት ነው ብለዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጠቅላዩ የባህር በሩን ደገሙት። ባለፉት 70 ዓመታት የስልጣን ላይ ቆይታቸው ብዙም ከጋዜጠኞች ጋር ቆይታ ሲያደርጉ ያልታዩ ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጣቢያው ጋር ረዘም ያለ ቃለ ምልልስ አድርገዋል። በዚሁ ቃለ ምልልሳቸውን በርከት ባሉ ጉዳዮች ላይ ማብራሪያን ሰጥተዋል። ጠበቅ አድርገው የያዙትን የባህር በር የሚለውን ጉዳይ በተመለከተ በቀጥታ ባያነሱትም የጂኦግራፊ እስረኛ ሆነናል በማለትም ማብራሪያቸውን የሰጡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ ከዚህ ቀደምም ከባህር በር መውጫና ከቀይ ባህር ጋር በተያያዘ ለህዝብ ተወካዮች ምክር ቤት አባላት በሰጡት ሰፋ ያለ ማብራሪያቸውም በ2030 የኢትዮጵያ ህዝብ 150 ሚሊዮን ህዝብ ይደርሳል። የ150 ሚሊዮን ህዝብ ዙሪያውን በየብስ ተከቦ የጂኦግራፊ እስረኛ ሆኖ መኖር አይችልም ሲሉም ነበር የተናገሩት። በምሽቱ ንግግራቸውም ይህንኑ የጂኦግራፊ እስረኛ የሚለውን ጉዳይ አንስተው አጠር ያለ ማብራሪያ የሰጡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ ከ7 ዓመታት በፊት መንግስታቸው የተረከባት ኢትዮጵያ በበርካታ ችግሮች ውስጥ የተተበተበች ነበረች ያሉ ሲሆን የበርካታ ፕሮጀክቶች የመሰረት ድንጋያቸው ተጥሎ የቀረበት ሁኔታ መኖር፣ የተጀመሩትን ባሉበት ቆመው መቅረት፣ የብድር ዕዳውን መክፈል የማይቻልበት ሁኔታ መደረሱና እንደዚሁም የሀገሪቱም የጂኦግራፊ እስረኛ መሆን ሲሉ ነበሩ ያሏቸውን ችግሮች አንድ ሁለት እያሉ ዘርዝረው ተናግረዋል። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። እኛ ስንንቀሳቀስባት መሰለን እንጂ 130 ሚሊዮን ህዝብ ያላት ከፍተኛ የቆዳ ስፋት የያዘች ብዙ ምርትን በማምረት ለጎረቤቶቿ ማቅረብ የሚገባት ሀገር እስረኛ ነው የነበረችው። የጂኦግራፊ እስረኛ መሆን በልጆቻችን እንደዚሁም በእነሱ ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የጂኦግራፊ እስረኛ መሆን ለምንጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ ይሄን መዘንጋት አያስፈልግም ሲሉም ነው የተናገሩት። የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። ጠቅላይ ሚኒስትሩ ጠበቅ አድርገው በያዙት በዚሁ የባህር በር መውጫና የቀይ ባህር ጉዳይ ላይ ኤርትራ ስጋቴ ነው በማለት እየደጋገመች ምላሿን እየሰጠች ትገኛለች። በህዝብ ተወካዮች ምክር ቤት ከሚሰጧቸው ማብራሪያዎች፣ በአንዳንድ ስብሰባዎች ከሚያደርጓቸው ንግግሮችና በመስክ ጉብኝቶቻቸው መሃል ከሚሰጧቸው አንዳንድ ሀገራዊ ወቅታዊ ጉዳዮችን የተንተራሱ ሀሳቦች ውጪ ከጋዜጠኞች ጋር ብዙም ቆይታ ሲያደርጉ የማይስተዋሉት ጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጣቢያው ጋር ያደረጉት ቃለ ምልልስ ሰፋ ያለ ሆኖም ታይቷል። በዚሁ ቃለ ምልልሳቸው የሰጧቸው አንዳንድ ማብራሪያዎች ከጥያቄዋ ጋዜጠኛ በኩል ተጨማሪ ጥያቄዎችን የሚያስነሱ ቢሆኑም ያ ሲሆን አልታየም። አሜሪካ ኤርትራን አገደች። አሜሪካ ኤርትራ ላይ ጉዞ እገዳ መጣሏ ተሰምቷል። በፕሬዝዳንት ትራምፕ ውሳኔ አሜሪካ የጉዞ እግድ ከጣለችባቸው ሀገራት ዝርዝር ኤርትራ ተካታለች። ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ 12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሃውስ አስታውቋል። ፕሬዝዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንዶቹ ሀገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ሚያንማርና የመን ናቸው። ፕሬዝዳንቱ የብሔራዊ ደህንነት አደጋን በመጋረጥ የወነጀሏቸውን የእነዚህ ሀገራት ዜጎች ላይ ጣሉት የጉዞ እገዳ ከሰኔ 2 2017 ዓ.ም ጀምሮ ተግባራዊ ይሆናል። ከነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪ 7 ሀገራት ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬኔዙዌላ ከፊል የጉዞ እገዳ ተጥሎባቸዋል። ፕሬዝዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመን ጥቃት ዋቢ አድርገው
የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ግለሰቡ ለእስራኤል ታጋቾች ድጋፋቸውን ለመግለጽ በወጡ ሰልፈኞች ላይ ጥቃት ፈጽመዋል ተብሏል። ጥቃቱን ፈጽመዋል የተባለው ግብፃዊ ዜግነት ያለው ሲሆን ግብፅ በዚህ የጉዞ እገዳ አልተካተተችም። ትራምፕ በተጨማሪም በጊዜያዊ ወይም ቱሪስት ቪዛ ወደ ሀገሪቱ መጥተው የሚቆዩ ሰዎችንም በተመለከተ አንፈልጋቸውም ሲሉ ተናግረዋል። ከዋይት ሀውስ የተሰማው ትልቅ ውሳኔ ይህ ብቻ አይደለም። ትራምፕ በሃርቫርድ ዩኒቨርሲቲ ለሚማሩ የውጭ ሀገራት ተማሪዎች ቪዛቸውን የሚገድብ የሥራ አስፈጻሚ ትዕዛዝ ፈርመዋል። በተጨማሪም የቀድሞ ፕሬዝዳንት ጆ ባይደን የጤናቸውን ማሽቆልቆል ለመሸፈን ሴራ ተፈጽመዋል ባሉት ላይም ማጣራት እንዲካሄድ ትዕዛዝ አስተላልፈዋል። ዋይት ሀውስ እነዚህ ገደቦች አሜሪካውያንን ከውጭ ሀገራት አደገኛ አካላት ይጠብቋቸዋል ብለዋል። ምንም እንኳን ሀገራቱ ሙሉ የጉዞ እገዳ ቢጣልባቸውም በኢራን ውስጥ በእምነታቸውና ጎሳቸው ጭቆና እየደረሰባቸው ላሉ ስደተኞች ወደ አሜሪካ እንዲጓዙ ተፈቅዶላቸዋል። በተጨማሪም ለትላልቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶችና ውስን ለሆኑ የአፍጋኒስታን ዜጎችም እገዳው እንደማይመለከታቸው ተጠቅሷል። ይህ የጉዞ እገዳቸው ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ከ7 በአብዛኛው ህዝባቸው ሙስሊም ከሆኑ ሀገራት ወደ አሜሪካ እንዳይገቡ ያስተላለፉት ትዕዛዝ ጋር የሚመሳሰል ሆኗል። በአሁኑ ወቅት በጣሉት የጉዞ እገዳም በምርጫ ቅስቀሳቸው ወቅት የገቡትን ቃል የፈጸሙበት ሆኗል። በቅርቡ ተግባራዊ የሚሆነው የጉዞ እገዳ ህጋዊ ተግዳሮቶች እንደሚገጥመውም ይጠበቃል። የጉዞ እገዳ የተጣለባቸው ሀገራት ውሳኔውን ኮንነውታል። ቬኔዙዌላ የትራምፕ አስተዳደርን ዓለም በእኛ ዛቢያ ብቻ ትዞራለች ብለው የሚያስቡ እብሪተኞች በማለት ገልጸዋለች። ጎረቤት ሀገር ሶማሊያ በበኩሏ የተነሱ ስጋቶችን ለመፍታት ውይይት እንደምታደርግ ቃል ገብታለች። ፑቲን እበቀላለሁ ብሎኛል ትራምፕ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምሽቱን የስልክ ውይይት አድርገዋል። ከንግግራቸው በኋላ ፑቲን በቀል ይፈልጋል ሲሉ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ ስለ ሩሲያና ዩክሬን ጦርነት ከፑቲን ጋር መወያየታቸውን በገለጹበት የትሩዝ ልጥፋቸው ከሩሲያው ፕሬዝዳንት ጋር ያደረግኩት የስልክ ጥሪ ውጤቱ ወደ አፋጣኝ ሰላም የሚያመጣ አልነበረም በማለት ተናግረዋል። ከፑቲን ጋር ስናወራ በቅርቡ ዩክሬን ላደረሰችው ጥቃት ምላሽ እንደሚሰጥ አጥብቆ ነግሮኛልን ብለዋል። በስልክ ጥሪው ዩክሬን ከሰሞኑ በሩሲያ ላይ ስለፈጸመችው የድሮን ጥቃትና በኢራን ጉዳይ የውይይታቸው ዋነኛ ትኩረቶች እንደነበሩ ተገልጿል። ግንቦት 24 2017 ዓ.ም እሁድ ከ100 የሚበልጡ የዩክሬን ድሮኖች ሩሲያ ግዛት ውስጥ በመግባት የኒውክሌር ቦምቦችን የሚሸከሙ ወሳኝ የጦር ጀቶች የሚገኙባቸውን የአየር ኃይል ሰፈሮች መደብደቧ ይታወቃል። ከዩክሬን 8000 ኪሎ ሜትሮች ርቀት ላይ በሰሜን እስከ መርማንስክ፣ በምስራቅ ደግሞ እስከ አሙር ክልል በሩሲያ ግዛቶች ውስጥ ጥቃቶች ተፈጽመዋል። በዚህም ነው ታዲያ ትራምፕ ዩክሬን ከሰሞኑ በሩሲያ ላይ ለፈጸመችው ጥቃት የከፋ ምላሽ ሊፈጽሙ መሆኑን ፑቲን ነግሮኛል ሲሉ በማህበራዊ ትስስር ገጻቸው ያሳወቁት። ዩክሬን ከ4 ቀናት በፊት በሩሲያ የኒውክሌር መሰረተ ልማቶችና ሌሎችም ስትራቴጂካዊ ስፍራዎች በድሮንና በረጅም ርቀት ተወንጫፊ ቦምቦች ሩሲያን መደብደቧ ይታወሳል። ፑቲን ታዲያ ከትራምፕ ጋር በነበራቸው የስልክ ውይይት ለዩክሬን ድርጊት አጸፋዊ ምላሻቸው የከፋ እንደሚሆን አሳውቀዋል። አሜሪካ ከኢራን ጋር በገባችበት የኒውክሌር ሰጣ ገባ ጉዳይ እንዲሁ ፕሬዝዳንቶቹ ተወያይተዋል። ኢራንና አሜሪካ ወደ ስምምነት እንዲመጡ ለማዋየትና ለማደራደር ፈቃደኛ መሆናቸውን ፑቲን አሳውቀዋል። ትራምፕ በጥቅሉ ከፑቲን ጋር የነበረኝ ከ1 ሰዓት የተሻገረ የስልክ ውይይት መልካም ነበር ብለዋል። መንግስት ሊከሰስ ነው። የመብት ተሟጋቹ ድርጅት የኢትዮጵያ መንግስትን ሊከስ ነው። ክሱ ከተፈናቃዮች ጋር በተያያዘ እንደሚመሰረት ተሰምቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ ሀገር በቀል የሰብአዊ መብቶች ተሟጋች ድርጅት የሀገር ውስጥ ተፈናቃዮች ጉዳይን በማስመልከት መንግስትን ለመክሰስ እየተዘጋጀ መሆኑን አስታውቋል። በመላ ኢትዮጵያ ትኩረት አድርጎ በሰብአዊ መብቶች ጉዳይ ላይ እንደሚሰራ የተገለጸው ቅድሚያ ለሰብአዊ መብቶች ድርጅት በአማራ፣ ትግራይና ኦሮሚያ ክልሎች በተለያዩ አካባቢዎች ተፈናቃዮች መኖራቸውን እንደሚያውቅም አመልክቷል። የሀገር ውስጥ ተፈናቃዮች ጉዳይ አሳስቦናል ያሉት የቅድሚያ ለሰብአዊ መብቶች ኢትዮጵያ ዳይሬክተር ተስፋለም በርሄ ለዶቼ ቬለ በሰጡት አስተያየት ድርጅታቸው መንግስት በትግራይ፣ አማራና ኦሮሚያ ክልሎች በሀገር ውስጥ ተፈናቃዮች ጉዳይ ላይ አሳይቷል ባሉት የተለሳለሰ አቋም ጉዳዩን ወደ ፍርድ ቤት ለመውሰድ ዝግጅት እያጠናቀቁ መሆኑን አስረድተዋል። እንደ የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ኦቻ የሰኔ 2024 መረጃ ኢትዮጵያ ውስጥ ያለው የሀገር ውስጥ ተፈናቃዮች ቁጥር 4.5 ሚሊዮን ይገመታል። ከጎርጎሮሳውያን 2022 እስከ 2024 ወደ 3.3 ሚሊዮን ተፈናቃዮች ወደ ቀያቸው መመለሳቸውን ያስታወቀው የተባበሩት መንግስታት ኤጀንሲው የእርዳታ አቅርቦት ከቅርብ ጊዜ ወዲህ እየተዳከመ መምጣቱ ለተፈናቃዮቹ ህይወትን አስከፊ እንደሚያደርግባቸው ያትታል። የኢትዮጵያ መንግስት በፊናው በተለያዩ የሰው ሰራሽና ተፈጥሮ አደጋዎች የተፈናቀሉ የሀገር ውስጥ ተፈናቃዮችን ወደ ቀያቸው ለመመለስና በሀገር ውስጥ አቅም ጭምር ለችግሮቹ እልባት ለመስጠት እንደሚሰራ ይገልጻል። የተራዘመው የተፈናቃዮች ሁኔታ በቀጥታ ከሰብአዊ መብት ጥሰት ጋር የሚገናኝ ነው የሚሉት የቅድሚያ ለሰብአዊ መብቶች ኢትዮጵያ ዋና ዳይሬክተር አቶ ተስፋለም በርሄ አሁናዊ ትኩረታቸውን መንግስት ለጉዳዩ የበዛ ምልከታ እንዲሰጥ ነው ብለዋል። እና መነሻችን ሁከት፣ ግርግር ማስነሳት አይደለም።
መንግስትን ወደ ትኩረት ማምጣትና የተፈናቃዮቹ አስከፊ ሕይወት እልባት እንዲያገኝና ደህንነታቸው ተጠብቆላቸው ወደ ቀያቸው እንዲመለሱ ብቻ ነው ብለዋል። የያዘችውን የኢትዮጵያ ግዛት ኤርትራ ታውቀዋለች አምባሳደሩ። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና ማድረግ ይገባዋል ሲሉ በቅርቡ ጥሪ ማቅረባቸው ይታወሳል። የምክር ቤት አባሉ ይህንኑ ጥያቄ ያቀረቡት ሆርን ሪቪው በተባለ ድረገጽ ላይ at 34 ታይም ቱ ቴንድ ቱ ማተርስ አት ሆም በሚል ርዕስ ሰፋ አድርገው ባስነበቡት ጽሑፋቸው ነው። አምባሳደር ዲና በዚሁ ጽሑፋቸው የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉም ነበር ያስነበቡት። ቢቢሲ ከዚሁ ጋር በተያያዘም አምባሳደሩ በድረገጹ ባሰፈሩት ሀሳብ ዙሪያ ተጨማሪ ማብራሪያዎች እንዲሰጡበት አድርጓል። አምባሳደር ዲና ሙፍቲ በቢቢሲ ከቀረቡላቸው ጥያቄዎች መካከልም የኤርትራ ወታደሮች ከኢትዮጵያ ግዛቶች ለቀው ይውጡ ሲሉ ከየትኛዎቹ ግዛቶች ማለት ነው? ለመሆኑ እነዚህን የኢትዮጵያ ግዛቶች የኤርትራ ወታደሮች የያዟቸው መቼ ነው? የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ ቢሰጡን፣ ከቅርብ ጊዜያት ወዲህ በኢትዮጵያና ኤርትራ ባለስልጣናቱ መካከል የሚስተዋሉት ክሶችና ወቀሳዎች በሀገራቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ የሚሉት አንኳር ነጥቦች ይገኙበታል። የትኞቹን ግዛቶች ለሚለው ምላሽ የሰጡት አምባሳደር ዲና ሙፍቲ እነሱ ያውቋቸዋል፣ ለዚህ ጥያቄ ዝርዝር ምላሽ ለመስጠት በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲስቲካሊ ምንም ነገር የለኝም ሲሉ ጠቅለል ያለና ምንም አይነት ዝርዝር ማብራሪያ ያልታከለበት ምላሽ የሰጡበት ሁኔታ ታይቷል። አምባሳደሩ ጉዳዩ የቆየ ነገር ስለሆነ ይህንን በዚህ ደረጃ በዝርዝር ለመናገር በጣም አስቸጋሪ ነው፣ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶቹን በስም ሳይጠቅሱ ያለፋቸው መሆኑን ዘገባው አክሏል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ በተመለከተ ዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶች ተደጋጋሚ ሪፖርቶች ሲያወጡ መቆየታቸው ይታወሳል ያለው ቢቢሲ በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉ መቆየታቸው አይዘነጋም ሲልም አክሏል። ቢቢሲ በኤርትራ ወታደሮች ተይዘዋል የተባሉትን የኢትዮጵያ ግዛቶችን ስም ዝርዝር ከመጠየቅ ባለፈም በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን የቀደመ ሀሳብ በመጥቀስ ወታደሮቹ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄንም ለአምባሳደር ዲና አቅርቤ ነበር ሲልም አስታውቋል። አምባሳደር ዲና ሙፍቲ ለዚሁ ጥያቄ በሰጡት ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚያ ደረጃ ማየቱ ይሻላል ሲሉ መናገራቸውንም ዘገባው አክሏል። የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢቢሲ አምባሳደር ዲናን የጠየቃቸው መሆኑንም አክሎ እሳቸውን በሰጡት ምላሽ እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል ለሰላም አጽንኦት ሰጥተዋል። የባለስልጣናቱ ክሶች፣ ወቀሳዎች በሀገራቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖሩ ይሆን ወይ፣ መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ የሚልም ተጨማሪ ጥያቄ የተከተላቸው አምባሳደር ዲና ለዚሁ ጥያቄ በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም፣ ይህንን ለዘመናት አይተነዋል፣ ሞክረን አይተነዋል፣ ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው፣ የፕሮፓጋንዳ የሚሆን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱም ሀገራት የሚያስፈልገው ሰላምና መረጋጋት ነው፣ ልዩነቶች ካሉ መደራደር ነው፣ ጦርነት ከዚህ በፊት የጠቀመን ነገር የለም ማለታቸውን አክሏል። የቀድሞ የሱዳን ጠቅላይ ሚኒስትር የጦሩ ድል ጦርነቱን አይቋጨውም አሉ። ከሰሞኑ የሱዳን ጦር በአገሪቱ እያገኘ ያለውን ወታደራዊ ድል ተከትሎ ለሱዳን አዲስ የጊዜያዊ መንግስት ማቋቋሙን መዘገባችን ይታወሳል። ጀነራል አልቡርሃን ለሱዳን አዲስ ጠቅላይ ሚኒስትር የሾሙ ሲሆን ጠቅላይ ሚኒስትሩ አዲስ ካቢኔ በማዋቀር ፈጥኖ ደራሽ ኃይሎች የነበሩበት የቀድሞ ሽግግር መንግስት በይፋ መፍረሱን አውጀዋል። ይህን ተከትሎ የቀድሞ የሱዳን ሲቪል መንግስት ጠቅላይ ሚኒስትር የነበሩት አብደላ ሐምዶክ የሱዳን ጦር አዲስ መንግስት የውሸትና ለውጥ የማያመጣ ነው ሲሉ ተቃውመውታል። አብደላ ሐምዶክ አዲስ አበባ ላይ ከዓመት በፊት የመሰረቱትን የሱዳን ሲቪል ዲሞክራቲክ ኃይሎች ጥምረት ታጋዱን እየመሩ ሲሆን በሱዳን ትይዩ መንግስት ለመመስረት ጥምረታቸው ጥረት ላይ እንደነበር ይታወሳል። ሐምዶክ አልቡርሃን የመሰረተው አዲስ መንግስት የጦር ጅምር ድል ያመጣው ነው ሲሉ የተሰሙ ሲሆን የሱዳንን የ2 ዓመት ጦርነት አያስቆምም ብለዋል። ከአሶሺየትድ ፕሬስ ጋር ባደረጉት ቃለ መጠይቅ ሐምዶክ ምንም አይነት የወታደራዊ ድል ቢኖር ካርቱም ወይም ሌላ ስፍራን መያዝ ግጭቱን አያስቆምም ብለዋል። የካርቱም መያዝና አለመያዝ የሚፈጥረው ነገር የለም፣ ለዚህ ጦርነት ወታደራዊ መልስ መፍትሄ አይሆንም፣ የትኛውም ወገን ሙሉ በሙሉ አሸናፊ ሆኖ ሊወጣ አይችልም ብለዋል። ሐምዶክ በሱዳን ሽግግር መንግስት ጠቅላይ ሚኒስትር የሆኑት እንደ አውሮፓ አቆጣጠር በ2019 ሲሆን ከ4 ዓመታት በኋላ ጃንዋሪ 2022 ላይ ስልጣናቸውን ለቀዋል። ስልጣን የለቀቁበት መንገድ ፍንቀላ እንደነበር ይታወሳል። ሐምዶክ ስልጣን በለቀቁ በዓመታቸው ሁለቱ ባላንጣ ጄኔራሎች ጦርነቱን አፈንድተዋል። ከሀገር ተሰደው የነበሩት ሐምዶክ አዲስ አበባ ላይ ሱዳን ሲቪልና ፖለቲካ ኃይሎች ያጣመረ ህብረት የመሰረቱ ሲሆን የጥምረቱ አለቃ ሆነውም ተመርጠዋል።
በእስካሁኑ የሱዳን ጦርነት 24000 ሲቪሎች መገደላቸው ይታመናል። ፈጥኖ ደራሽ ኃይሎች ከወራት በፊት ለዓመት ተቆጣጥረዋት የነበረችውን የሱዳን ዋና ከተማ ተነጥቀዋል። ፈጥኖ ደራሽ ኃይሎች አሁንም በካርቱም ዙሪያ ያሉ አካባቢዎችን እንደያዙ ናቸው። የሱዳን ግጭት 13 ሚሊዮን ሕዝብ ከቤቱ ያፈናቀለ ሲሆን ከዚህ መሃል 4 ሚሊዮን ወደ ግብጽ፣ ደቡብ ሱዳንና ኢትዮጵያ ድንበር አቋርጠው ተሰደዋል። ረሃብና የኮሌራ ወረርሽኝ ከሰሞኑ በሱዳን ላሉ ፈተና ሆኗል። በዚህ መሃል በካርቱም ድል የተነቃቁት ጀነራል አልቡርሃን አዲስ መንግስት ሲመሰርቱ የፈጥኖ ደራሽ ኃይሎች ቀደም ብለው የትይዩ መንግስት በተቆጣጠሩባቸው ግዛቶች አቋቁመዋል። ፈጥኖ ደራሽ ኃይሎች ከካርቱም ሽንፈት መልሰው የተደራጁ ሲሆን የአልቡርሃን መቀመጫ ፖርት ሱዳን ላይ ከበድ ያለ የአየር ጥቃት ሰንዝረዋል። ዋና መነሻቸውን ከዳርፉር ያደረጉት ፈጥኖ ደራሽ ኃይሎች እንደ ኮርዶፋን ያሉ ትልልቅ ከተሞችን ከሰሞኑ መያዝ ችሏል። የ69 ዓመቱ የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ግጭቱን የማይረባ ያሉ ሲሆን አልቡርሃን ያቋቋሙት አዲስ መንግስት በካርቱም መልሶ ግንባታ አስጀምራለሁ ማለቱን ተችተዋል። ካርቱምን እየጠገኑ ሌላ ሁሉም ስፍራ መዋጋት የለየለት ሞኝነት ነው ብለዋል። በአሁኑ ሁኔታ ሱዳን ውስጥ ማንኛውንም አይነት መንግስት ማቋቋም የማይሆን ነው ያሉት ሐምዶክ የአልቡርሃን ጥረት ወታደሮች ዴሞክራሲ እንዲያመጡ ማመን የማያዛልቅ ነው ብለዋል። ሐምዶክ አሁን ከተኩስ አቁም ውጪ ጦርነቱን የሚፈታ ነገር የለም በሚለው አቋም ጸንተዋል። ስለ ኤምሬትና ሌሎች በሱዳን ያለውን ጦርነት በመሳሪያ እያገዙ ስላሉ የተጠየቁት ሐምዶክ ማንም መሳሪያ ያቀብል፣ እኛ ማየት የምንፈልገው ጦርነቱ እንዲቆም ነው ብለዋል።